የደቡብ ኢትዮጵያ ክልል ግብርና ኢንስቲትዩት ለሶስተኛ ጊዜ ዓመታዊ ምርምር ስራዎች የግምገማ መድረክ በዲላ ከተማ ማካሄድ ጀምሯል። ግብርና የሀገር በቀል ኢኮኖሚ ማሻሻያዎች ዋነኛ ምሰሶ መሆኑን በክልሉ ምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪውን ፍቅሩ የተናገሩ ሲሆን በክልሉ ይህን ውጤታማነት ለማድረግም ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። ግብርናን ትራንስፎርም ማድረግ፣ ገጠርን ትራንስፎርም ማድረግ ሌሎችን የእድገት ዘርፎችንም ተሸክሞ ማውጣት ነው። ዛሬ እዚህ ያለን ሁላችንም በዚህ ዘርፍ ላይ ትልቅ ኃላፊነት የተጣለብን ሰዎች ነን። ለሌላ ሳይሆን ለሀገራችን፣ ለክልላችን። ስለዚህ እዚህ ያሉ ተመራማሪዎች፣ ሳይንቲስቶች ተወያይታችሁ ከልምዳችሁ፣ ከትምህርታችሁ፣ ከንባባችሁ የምታካፍሉን ነገር እንደተጠበቀ ሆኖ የደቡብ ኢትዮጵያ ግብርና እንዴት ትራንስፎርም ማድረግ እንችላለን ኦር በግብርናው ትራንስፎርሜሽን ላይ የግብርናው ምርምር ምን አይነት አስተዋጽኦ ማድረግ መቻል አለበት፣ ኃላፊነቱ እስከ ምንድን ነው የሚለው ላይ ክሪቲካል ፖይንት አስቀምጣችሁ የእቅዱ አካል ሆኖ ቀጥሎ ባሉ ጊዜያት ላይ የምንሰራቸው ስራዎችን በደንብ ተነጋግራችሁ ቋይታችሁ ትወጣላችሁ የሚል ሙሉ እምነት አለኝ። ለምርምር ስራ ውጤታማነት የክልሉ መንግስት አስፈላጊውን ድጋፍና ክትትል እንደሚያደርግም የተናገሩት ዶክተር መሪውን በዘርፉ የሚሰሩ ስራዎችም የህዝብን ተጠቃሚነት እንዲያረጋግጥ አጽንኦት ሰጥተውም ተናግረዋል። የግብርና ምርምሩ ፖሊሲን ከኢኒሼቲቭ ጋር ኮኔክት የማድረግ ስራ ቦልድሊ መሰራት መቻል አለበት። ቦልድሊ አስፈላጊውን ድጋፍኛም እናደርጋለን። የክልሉ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር አብዮት መብራቴ በበኩላቸው ግብርና ለመዋቅራዊ ሽግግር ቁልፍ ተግባር መሆኑን የገለጹ ሲሆን በክልሉ ባለፉት 3 ዓመታት ኢንስቲትዩቱ 65 የሚሆኑ የተለያዩ የግብርና ቴክኖሎጂ ማመንጨት መቻሉን ተናግረው በግብርናና በእንስሳት ልማት የተሰሩ ስራዎችንም ጠቅሰዋል። እነዚህ የምርምር ስራዎች በተጨማሪ ኢንስቲትዩቱ የተለቀቁ ቴክኖሎጂውን ለአርሶ አደር የማስተዋወቅ ረገድ በኩታ ገጠም እርሻ ከ470 ሄክታር በላይ ማሳ ላይ የተለያየ ቴክኖሎጂዎችን አርሶ አደሮችን በማሳተፍ የማስተዋወቅ ስራ ተሰርቷል። በዚህም ጋር በማስተሳሰር የምርጥ ዘር ችግር አርሶ አደሮችን በማሳተፍ እንዲፈታ የማድረግና ቅድመ መስራች ዘርና መስራች ዘር የማቅረብ ስራ ከጊዜ ወደ ጊዜ እንዲጨምር የማድረግ ስራዎች እየተሰሩ ይገኛሉ። እንደዚሁም የእንስሳት ዝርያን በማሻሻል ረገድ በደቡብ ኦሞ ዞን ኮንሶ አሌ ዞኖች እንዲሁም ኡባ ገብረፀሐይ ወረዳ የፍየል ዝርያ በማሻሻል እንዲሁም በጌዴኦ ዞን ጮርሶና ጎፋ ዞን በመለኮዛ የበግ ዝርያዎችን በማሻሻል 32 የዝርያ ማሻሻያ ህብረት ስራ በማቋቋም የራሳቸው ብራንድ እንዲኖራቸው የማድረግ ስራ እየተሰራ ይገኛል። መሰል የግብርና ምርምር ኮንፈረንስ መካሄዱ ለዘርፉ መነቃቃት ያለው ፋይዳ ትልቅ መሆኑን በኢትዮጵያ የግብርና ኢንስቲትዩት ሰብል ምርምር ዳይሬክተር የሆኑት ዶክተር ፍቃዱ ጉምሩና የአረካ ግብርና ማዕከል ዳይሬክተር ዶክተር ገነነ ገዛኝ ባነጋገርናቸው ወቅት ገልጸውልናል። የበጋ ስንዴ አለ፣ የሌማት ትሩፋት አለ፣ ይሄ የግሪን ሌጋሲ አለ። ስለዚህ ለነዚህ ከነዚህ ጋር እንዴት አቀናጅተን ለዛ ምላሽ የሚሰጥ ምርምር እንዴት መስራት እንችላለን የሚል የምርምር ጽሁፍ ነው ያቀረብኩት። መንግስት ገንዘብ ያወጣበት ብዙ ባለድርሻ አካላት የተሳተፉበት ሀብት የፈሰሰበት ውጤታማነቱ ተለይቶ የተጠናቀቁት ጸድቀው ወደ ሚቀጥለው ደረጃ የሚሄዱበት አዳዲሶቹ ደግሞ ግብአት ታክሎበት ማስተካከያ ተደርጎባቸው ስለሆነ ይሄ ትልቁ የተመራማሪዎች በውጭ አካላት ስራቸውን የሚያስገመግሙበት ስለሆነ ፋይዳው ትልቅ ነው ማለት ይቻላል። በዚሁ መድረክም በክልሉ በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪውን ፍቅሩን ጨምሮ ተመራማሪዎችም ተገኝተዋል።